በዚች ምድር ላይ በጣም የሚገርመኝ ነገር ምንድን ታውቃላችሁ? የሰው ልጆች በዚች ምድር ላይ የሚፈልጉት ትልቅ ነገር ክብር ነው። በምድር ላይ ያለ ሰው በሙሉ የሚፈልገው ምንድን ነው? ክብር ነው። ክብር መፈለጉ ብቻ አይደለም የሚያስገርመን፣ ክብር ሳይኖረው ራሱ ክብር አለህ እንድንለው መፈለጉ ነው የሚገርመው። እኔ በጣም ይገርማል። ራሱን ዋሽቶም ቢሆን አንተ ክቡር ነህ ስንለው ደስ ይለዋል፣ እንዳልሆነ እያወቀ እና የሰው ልጆች ሁሉ የጠብ ምንጭ አንዱ ክብር እኮ ነው። ሰው ክብሩን ለማስጠበቅ ክብሩን ለማሳየት የማይፈነቅለው ድንጋይ፣ የማይወጣው ተራራ፣ የማይሻገረው ወንዝ የለም። ምን ለማድረግ? ክቡር መሆኑን ለማሳወቅ። ግን ጉድጓድ ቆፍረ፣ ተራራ ወጥተ፣ ቁልቁለት ወርደ፣ ሕንፃ ገንብተ ክቡር መሆን አልቻለም። ክቡር መሆን የሚቻለው እግዚአብሔርን በመፈለግ ብቻ ነው። የሚያስከብር እግዚአብሔር ነው። የሚያከብር እግዚአብሔር ነው። እግዚአብሔር ከፈቀደ ነውርን ሸፍኖ ያስከብራል። እግዚአብሔር ካልፈቀደ ግን ንጽሕናም አያስከብርም። እግዚአብሔር የሌለበት ከሆነ ዘይት የሌለው ማሰሮ ማለት እኮ ያለ ምን ማለት መሰላችሁ? ፍቅር የሌለው ድንግልና ማለት ነው። ክብር የለሽ ነው ያምራሱ። እኔ አሁን ክብሬን ጥብቄያለሁ ብሎ አንድ ሰው በድንግልና ነው መኖር ሊል ይችላል። አምስቱ ደናግል ማሰሮ ተሸክመው ነበር፣ ዘይት የላቸውም ማለት አምስቱ ሕዋሳት ንጹህ ናቸው፣ ግን ፍቅር ይጎላቸዋል። ባዶን ስራ ናቸው። ድንግልና ብቻውን ክብር አያሰጥም። ክብር እግዚአብሔር ነው። ያስከበረን እግዚአብሔር ነው። እውነቴን ነው የምነግራችሁ። እና ሕዝቤ ክብሩን ተወ ነበር ያለ ሰው በቃ ክቡር መሆኑን ለማሳወቅ አዲስ ልብስ ሲያሰፋ፣ አንዳንዱ ደግሞ ቲፎዞ ሲያደራጅ ግርም እኮ ነው የሚያደርገው። እንዲህ ይገርማል። እገሌ አቶ ገሌ በጣም ጥሩ ሰው ናቸው የሚሉ ወሬኞችን ሁሉ የሚያደራጅ ሰው አለ። የለም እነዚያ የካዱ ዘንድ ክብርህ ይገፈፋል። እንኳን ሌላ እኮ የቤተ ክርስቲያን ሰዎች ሁሉ ሲያደርጉት ነው የሚያስቀው። ክቡር መባላቸውን ለማሳየት ኮሚቴ አቋቁመው የኛ አባት እኮ ጾመኛ ናቸው፣ የኛ አባት እህል አይቀምሱም። ኮሚቴ ተደራጅቶ እኮ ነው። አቤት አቤት! በመደራጀት የሚመጣ ክብር አለ? የለም። የኛ አባት እህል አይበሉም፣ እንቅልፍ አይወስዳቸውም፣ ሽምብራ ነው የሚቀምሱት፣ እንዲህ አያረጉም፣ ንጹህ ናቸው፣ ቅዱስ ናቸው። ሲጀመር ኢትክል ተከብቶ ሀገር እንተ ተሐንጸት መልዕልተ ደብር እያትው ማይቶተ ከማያን ብርዋታይ ተከፈር አላ ያነ